285ኛ ቀናችን ነው በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን የእግዚአብሔርን ቃል ያነበብን እስከ ጳጉሜ 22 እየተጓዝን ነው። ዛሬ የብሉይ ኪዳን መጨረሻ ቀናችን ነው። ትንቢተ ሚልክያስን ነው የምናነበው። በጌታ በኢየሱስ ስም አነባለሁ። አብረን እናንብብ። ትንቢተ ሚልክያስ ምዕራፍ 1። በሚልክያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው። ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከን ብላችኋል። ኤሳው የያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብን ወደድኩ፣ ኤሳውንም ጠላው። ተራሮቹንም በረሃ አደረኳቸው፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው። ኤዶሚያስ እኛ ፈርሰናል፣ ነገር ግን የፈረሰውን መልሰን እንሰራለን ቢል የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ እነርሱ ይሰራሉ፣ እኔ ግን አፈርሳለሁ። በሰዎችም ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። ዓይኖቻችሁም ያያሉ፣ እናንተም እግዚአብሔር ከእስራኤል ዳርቻ ወዲያ ታላቅ ይሁን ትላላችሁ። እናንተ ስሜን የምታቃልሉ ካህናት ሆይ፣ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምህን ያቃለልን በምንድን ነው ብላችኋል። በመሰዊያዬ ላይ ርኩስ እንጀራ ታቀርባላችሁ። እናንተም ያረከስነ በምንድን ነው ብላችኋል። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውር መስዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃህ አቅርብ። በውኑ ባንተ ደስ ይለዋልን? ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። ይህ ከእጃችሁ የተሰጠ ቢሆን ከቶ ፊታችሁን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። በመሰዊያዬ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ። በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የእግዚአብሔር ገበታ ርኩስ ነው፣ ፍሬውና መብሉም የተናቀ ነው በማለታችሁ አስነቀፋችሁት። እናንተ እነሆ ይህ ድካም ነው ብላችሁ ጢቅ አላችሁበት ይላል የሰራዊት ጌታ እግዚአብሔር። በቅድሚያ የያዛችሁትን አንካሳውንም የታመመውንም አቅርባችኋል፣ እንዲሁ ቁርባንን ታመጣላችሁ። በውኑ ከእጃችሁ ይህን ልቀበለውን? ይላል እግዚአብሔር። እኔ ታላቅ ንጉሥ ነኝና ይላል የሰራዊት ጌታ እግዚአብሔር። ስሜም በአሕዛብ ዘንድ የተፈራ ነውና በመንጋው ውስጥ ተባት እያለው ለጌታ ተስሎ ነውረኛውን የሚሰዋ ሸንጋይ ሰው ርጉም ይሁን። ትንቢተ ሚልክያስ ምዕራፍ 2። አሁንም እናንተ ካህናት ሆይ ይህ ትእዛዝ ለእናንተ ነው። ለስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁም ባታደርጉት ይላል የሰራዊት ጌታ እግዚአብሔር፣ እርግማንን እሰድባችኋለሁ፣ በረከታችሁንም እረግማታለሁ። አሁንም በልባችሁ አላደረጋችሁትምና እኔ ረግሜያታለሁ። እነሆ ክንዳችሁን እገስጻለሁ፣ የመስዋዕታችሁንም ፋንድያ በፊታችሁ ላይ እበትናለሁ። ከእርሱም ጋር በአንድነት ትወሰዳላችሁ። ቃል ኪዳኔ ከሌዊ ጋር ይሆን ዘንድ ይህን ትእዛዝ እንደሰደድኩላችሁ ታውቃላችሁ ይላል የሰራዊት ጌታ እግዚአብሔር። ቃል ኪዳኔ ከእነርሱ ጋር የሕይወትና የሰላም ቃል ኪዳን ነበረ። ይፈራ ዘንድም እነርሱን ሰጠሁት፣ እርሱም ፈራኝ፣ ከስሜም የተነሳ ደነገጠ። የእውነት ሕግ በአፉ ውስጥ ነበረች፣ በከንፈሩም ውስጥ በደል አልተገኘበትም። ከእኔም ጋር በሰላምና በቅንነት ሄደ፣ ብዙ ሰዎችንም ከኃጢአት መለሰ። ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል፣ ሰዎችም ሕግን ከአፉ ይፈልጉ ዘንድ ይገባቸዋል። እናንተ ግን ከመንገዱ ፈቀቅ ብላችኋል፣ በሕግም ብዙ ሰዎችን አሰናክላችኋል፣ የሌዊንም ቃል ኪዳን አስነውራችኋል ይላል የሰራዊት ጌታ እግዚአብሔር። ስለዚህ መንገዴን እንዳልጠበቃችሁ በሕግም ለሰው ፊት እንዳዳላችሁ መጠን እኔ ደግሞ በሕዝብ ሁሉ ፊት የተናቃችሁና የተዋረዳችሁ አድርጌያችኋለሁ። ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን? የአባቶቻችንን ቃል ኪዳን ለማስነቀፍ እኛ እያንዳንዳችን ወንድማችንን ስለምን አታለልን? እግዚአብሔር የወደደውን መቅደስ ይሁዳ አርክሷልና የእንግዳውንም አምላክ ልጅ ሚስት አድርጎ አግብቷልና ይሁዳ አታሏል። በእስራኤልና በኢየሩሳሌም ውስጥ ርኩሰት ተሰርቷል። ይህን ከሚያደርግ ሰው እግዚአብሔር የሚጠራውንና የሚመልሰውን ለሰራዊት ጌታ ለእግዚአብሔር ቁርባን የሚያቀርበውን ከያዕቆብ ድንኳን ያጠፋል። ይህንንም ደግሞ አድርጋችኋል። እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁ በደስታ እንዳይቀበለው መሰዊያውን በእንባና በልቅሶ በሐዘንም ትከድናላችሁ። እናንተም ስለምንድን ነው ብላችኋል። ሚስትህ ባልንጀራህና የቃል ኪዳንህ ሚስት ሆና ሳለች እርሷን አታለሃታልና እግዚአብሔር ባንተና በልጅነት ሚስት መካከል ምስክር ስለሆነ ነው። እግዚአብሔር
የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱስ የሚፈልገው ምንድነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ። ማንም የልጅነት ሚስቱን አያታል። መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱን በግፍ ስራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ። እግዚአብሔርን በቃላችሁ አታክታችኋል። እናንተም ያታከትነው በምንድነው ብላችኋል። ክፉን የሚያደርግ ሁሉ በእግዚአብሔር ዘንድ መልካም ነው፣ እርሱም በእነርሱ ደስ ይለዋል። ወይስ የአምላክ ፍርድ ወዴት አለ በማለታችሁ ነው። ትንቢተ ሚልክያስ ምዕራፍ 3 እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? እርሱም ብርን እንደሚያነጥር እንደሚያጠራ ሰው ይቀመጣል። የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። እግዚአብሔርም እንደ ድሮ ዘመንና እንደ ቀደሙት ዓመታት በይሁዳና በኢየሩሳሌም ቁርባን ደስ ይለዋል። ለፍርድ ወደ እናንተ እቀርባለሁ። በመተተኞችና በአመንዝሮች በሐሰትም በሚምሉ የምንደኛውን ደሞዝ በሚከለክሉ መበለቲቱንና ድሃ አደጉን በሚያስጨንቁ የመጻተኛውንም ፍርድ በሚያጣምሙ እኔንም በማይፈሩ ላይ ፈጣን ምስክር ሆንባቸዋለሁ ይላል የሰራዊት ጌታ እግዚአብሔር። እኔ እግዚአብሔር አልለወጥም። እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ይሰርቃል፣ እናንተ ግን እኔን ሰርቃችኋል። እናንተም የሰረቅን በምንድን ነው ብላችኋል። በአስራትና በበኩራት ነው። እናንተ ይህ ሕዝብ ሁሉ እኔን ሰርቃችኋል፣ በእርግማንም ርጉሞች ናችሁ። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራው አግቡ። የሰማይን መስኮት ባልከፍትላችሁ፣ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ስለ እናንተ ነገጹን እከስሳለሁ፣ የምድራችሁን ፍሬ አያጠፋም፣ በእርሻችሁም ላይ ያለው የወይን ፍሬን አያረግፍም ይላል የሰራዊት ጌታ እግዚአብሔር። የተድላ ምድር ትሆናላችሁና አሕዛብ ሁሉ ብፁዓን ብለው ይጠሯችኋል ይላል የሰራዊት ጌታ እግዚአብሔር። ቃላችሁ በእኔ ላይ ድፍረት ሆኗል ይላል እግዚአብሔር። እናንተ ግን በአንተ ላይ ደፍረን የተናገርነው በምንድን ነው ብላችኋል። እናንተም እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙንስ በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል? አሁንም የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን። ክፉንም የሚሰሩ ጸንተዋል፣ እግዚአብሔርንም ይፈታተናሉ ያመልጣሉ ብላችኋል። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። እግዚአብሔርም አደመጠ ሰማም። እግዚአብሔርንም ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔም በምሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለውን ልጁን እንደሚምር እንዲሁ እምራቸዋለሁ። ተመልሳችሁም በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ። ትንቢተ ሚልክያስ ምዕራፍ 4 እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣውም ቀን ያቃጥላቸዋል፣ ስርንና ቅርንጫፍንም አይተውላቸውም ይላል የሰራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባ መንቦሳ ትፈነጫላችሁ። በምሰራበት ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናሉና እናንተ ትረግጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። ለእስራኤል ሁሉ ስርዓትንና ፍርድን አድርጌ በኮሬብ ያዘዝኩትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ። መጥቼ ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ይመልሳል ይላል። ብሉይ ኪዳንን እንደዚህ ያጠናቀናል። ማታ 3 ሰዓት ላይ ደግሞ በቲክቶክ እና በቴሌግራም ገጻችን ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ጀምሮ በጥልቀት የተነበበውን ክፍል እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።